ጡንጬን እያመመኝ ነው። ሐኪም ሳማክር ደግሞ መፍትሄው መሳብ ነው አለኝ። አልቀረብም። ይልቁንስ ለእህቴ በጊዜ ንገራትና እሷ መድኃኒቷን ትቀመምልህ። ውጤቴ እኔ የለኝም እናቴ። እንትን ተመልሷል። እንዴት ብዬ ነው የምነግርህ? እኔ እኮ አውቄዋለሁ። ተፈታህልም እያኖርኩ ነው። የጽናት አባት እንግዲህ ከክፍለ ሀገር ወደ ልጃቸው ወደ ናፈቀቻቸው ጽናት ወዳለችበት ቤት መጥተዋል። እንዲሁም የኪሮቤል አባትም ወደ ቤቱ ተመልሷል። ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች፣ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሸር በማድረግ አበረታቱን ቤተሰብ ሆኑ እያልን በተወዳጁ ጽናት ድራማ በክፍል 48 ይዘን መጥተናል። አሁን ላይ ምን ተከሰቱ፣ ወደፊት ምን ሊመጡ ይችላሉ የሚለውን አብረን የምናይ ይሆናል። ተወዳጇ ሁላችን የምንወዳትና የምናደንቃት ጽናት እያሆነ አጣብቂኝ ውስጥ ናት። አባቷ ወደዚህ መምጣቱ እንዲሁም ደግሞ የኪራ አባትም ወደ ቤት መመለሱ፣ ታዲያ አባቷ አሁን ላይ ሁሉንም ነገር አውቄያለሁ ይላሉ። ስለምን ይሆን ያወቁት? እናንተም ሀሳብ አስተያየታችሁን አድማጭ ተመልካች ጻፉልን በኮሜንት። ስለ እሷ ትምህርቷን ማቋረጧ ነው ወይስ ደግሞ ከኪራ ጋር ስላላት የፍቅር ግንኙነት ነው? ብቻ አላወቅንም። እንዳወቁ ግን ገልጸውላታል። ያም የሆነው ምንድን ነው? ወደ ቤት እንግዲህ ሲመጡ ችግር ገጥሟቸው ነበር። በመንገድ ላይ ያላቸውን ንብረትም ተዘርፈው መንገድ ላይም በጣም ሲንገላቱ አይተናቸዋል። እና በሌላ ሰው ስልክ ደውለው ነበር እሷን ያገኟት። ሂዳ ተቀብላ ወደ ቤት አምጥታቸዋለች። ያው በሁኔታው ደስ ብሏቸዋል። እና ታዲያ እንዲህ ሲሉ ጠይቀዋት ነበረ ጽናትን፣ ትምህርትሽን እየተማርሽ ነው ወይ? እንዴት ነው የትምህርት ውጤት? ለምን አታሳይኝም? ሲሉ የአባትነታቸውን ፍቅር ለመግለጽ ለእሷ ያላቸውን አስተያየት ገልጸዋል። ታዲያ እሷ አሁን ላይ የትምህርት ውጤቱን መልሰን ሰጥተናል፣ እጅ ላይ የለም እንጂ አሳይ ነበር አባቴ ስትል የአስመሳይ መልሷን ሰጥታለች። እንግዲህ አባት ሁሉን ነገር እየጠረጠሩ ነው። አንዳንድ ነገሮችን አይተውባታል። ድሮም መጥተው አይተዋት ሂደው ሳለ የሆነ ግምት ይዘው ሄዱ ይመስላሉ። ታዲያ አሁን እንደዛ ብላቸው ስትሄድ እሳቸው ግምት ብለዋል። ሁሉንም ነገር አውቃለሁ ግን ከእሷ አንደበት ይምጣ ብዬ ነው እንጂ የሚል ነበረ። ታዲያ እሷም አልተናገረችም። ያ ማለት ስለ ትምህርቱ ይሁን ወይስ ደግሞ ስለ ኪራና ስለ እሷ የፍቅር ግንኙነት እዚህ ላይ ግልጽ የሆነልን ነገር የለም። እናንተም የመሰላችሁን ግምት አስቀምጡ፣ ወደፊት እውነታውን ስለምናውቅ። ታዲያ የሁሉ እያለ ኪራ ጋም ደስ የሚል የፍቅር ጊዜ እያሳለፉ እንደውም ሲቃለዳት እንኳን አባቴ እንዳያየን እንዳይሰማን የሚል ነገር ሁሉ ትዕዛዝ እየሰጠችው እንደነበርም ተመልክተን ነበር። ታዲያ አሁን ላይ የኪራ አባት ወደ ቤት መምጣት ነው ድንገት። ታዲያ አሁን ላይ እሱ አባቱ የመጣው ለምን ጉዳይ ይሆን? እሱ እውነት አሞኝ ነው የሚል ነገር ለኪራ ነግሮታል። ግን እርግጠኛ አይደለንም ታሞ ይምጣ እንዲሁም ደግሞ ሁኔታዎችን አውቆ ስለ ጽናት አባት መምጣት ግምት ኑሮት የመጣ ይመስላችኋል? እስኪ እናንተንም ሀሳብ አስቀምጡ። ታዲያ አሁን ላይ ለጽናት እጅግ በጣም አጣብቂኝ ውስጥ የገባችው ምንድን ነው? እያስመሰለች ተማሪ ሆና ዩኒፎርም ለብሳ ውላ መንገድ ላይ እስከ 9 ሰዓት ተቀምጦ መግባት ለእሷ እጅጉን ከባድ እንደሆነባት ለጓደኛዋ ለሰኒም እየነገረቻት ነው። ታዲያ እሷን በራሷ ስራ እየተጸጸተች ነው። አባቴ ለእኔ ብዙ ነገር በህይወቱ ከፍሏል። እኔ ግን አንድ ትምህርቱን ተማሪ ያለኝን አላማዬን አሳክቼ ለእሱ ማሳየት ለእኔ በጣም ከባድ ነው። ወዴት እየሄድኩ ነው? ለምን ደካማ ሆንኩ? እያለች ለራሷ ጥያቄ እያቀረበች ተመልክተናታል። ታዲያ ቀኑን የምታሳልፈው ውጭ ነው። ኪራማ አንዳንድ ጊዜ አብሯት አለ ማለት ነው። ታዲያ አሁንም ወደ ቤት እንኳን ሲመለሱ ልጅ እንዴት ደስ ስትይ ብለዋታል። ዩኒፎርም ለብሳ ሲያዋት በዛ አጋጣሚ ነበር የኪራ አባት ወደ ቤት የመጣው ድንገት። ያኔ ግን ኪራም ሆነ ሁሉም ቤተሰቡ በድንጋጤ ነበር የተቀበሉት። ታዲያ ሰውየውም ሰርፕራይዝ ብሏቸው ገብተዋል። የጽናትንም አባት ታዲያ እኔ የኪራ አባት ነኝ በማለት ተዋውቋቸዋል። የኪራም አባት እንግዲህ ከተዋወቃቸው በኋላ ለምን መጡ ሲል ጠይቋቸው ነበር የጽናትን አባት። የጽናት አባት ታዲያ እንደዚህ ሲሉ ነበር፣ ልጄን አፍቀህ ልጠይቃት መጣሁ ብለውታል። በዛ መሀል ግን ጽናት እጅግ በጣም ተከፍታለች። በጣም ሁሉ ነገር ግራ ገብቷታል። አንደኛ ሁለቱም የእሱ አባትም እንዲሁም የኪራ አባት መምጣቱ እውነቱን ይናገርና እኔ አባቴን ስዋሸውና ሳስመስል የነበረውን ነገር ሁሉ እውነቱን ካወቀ ይቀየመኛል፣ ያዝንብኛል የሚል ሀሳብና አስተያየት ስላላት በራሷ ግምት ውስጥ ታዲያ በእሷ በስሜትም እንደውም አሁን ላይ አባቴ እስኪሄድ ድረስ ምን ማድረግ አለብን? የፍቅር ግንኙነታችን ማስመሰል የለብንም፣ ማቆየት አለብን ስትል ለኪራ ጥያቄ አቅርባለታለች። ኪራ ግን በፍጹም ይህን ማድረግ የለበትም
እውነታ ወጥቶ እነሱም ሰምተውት እንደውም ጥሩ አጋጣሚ ነው አባቴን ባለበት አባትሽን ባለበት አይነት ነገር እየገለጸላት ነው። እሷ ግን በፍጹም ይሄን ማድረግ አልፈልግም፣ ሊያዝንብኛል፣ ባላጥቻ አይደለም ከሀገር የወጣሁት ትምህርቴን ልማርና ራሴ ህይወቴን ልቀይር ስትል ነበር የመለሰችለት። ታዲያ እሱ በነገሩ ኪራ አሁን ላይ እሱ በሚለው ነገር ሁሉ መስማማት አይፈልግም። ምክንያቱም ቃል ገብቶላታልና አሁን ላይ ኢቨን እንኳን ለጓደኛው ለናሆሜ ምንድን ነው ያለው? አሁን ላይ እኔ ምንም ማድረግ አልችልም፣ ነገሮችን ሁሉ እውነታውን መናገር አልፈልግም። እሷ ይፋ እንዲወጣ ፍቅራችን በአደባባይ እንዲወጣ አልፈለገችም እና ስለዚህ አሁን ላይ አማራጭ እሷ የምትለኝን ነገር መቀበልና መስማት ነው ያለብኝ እያለውም ተመልክተን ነበር። ታዲያ እንደዚህ ነበር። አሁን ላይ ሁሉም ነገር እንደውም ናሆሜም ሆኑ መራዊት ቢነግረውስ የሚል ግምት ፈርተዋል የኪራ አባት። ምክንያቱም የቤት ሰራተኛ እንጂ ተማሪ እንዳልሆነች ከተናገረስ ዩኒፎርም ለብሳ እንኳን አይቷታል እያሉ ነው። ታዲያ መራዊት እውነቱ ቢነገር ጥሩ ነው እያለች ነው። ግን ደግሞ ጓደኛዋ ደግሞ ናሆሜ በተቃራኒ ቢቆይ ይሻላል እውነቱ የሚል ግምትም አለ። በዛ መሀል ታዲያ ምንም አማራጭ የለኝም፣ አሁን ላይ ወዴት ነው የሚሄደው? በጣም አጣብቂኝ ውስጥ ገባው እያለች ነው። አማራጩ እውነታውን መናገር ብቻ ነው ሊሆን የሚችለው እንጂ ሌላ ነገር ምን አለ እያላት ነው ኪራ። የኪራ አባት እንግዲህ ልጄ ምን ነው ጠፋህብኝ ያለው ነው። ለእናትህስ ደውለህ ነበር ወይ? ግን መምጣቴን እንዳትነግራት አሞኝ ስለሆነ ብሎ ነግሮታል። ታዲያ እሺ አልነግራትም ብሎት ግን ኪራ እውነቱን ለመናገር ፈልጎ ነበር በሰዓቱ መሰለኝ። አባቴ የሆነ ነገር ላማክር ፈልጌ ብሎት ነበር። ያኔ አባቱ ጊዜ ስጠኝ ሌላ ሰዓት እናውራበት ብሎት ነበር የሄደው። ያኔ እሱ የዛን ሰዓት ወስኖ ነበር ለመናገር እና በኋላ ግን እየቆየ የጽናትን ሀሳብ መስማትና ማዳመጥ እንዳለበት ሲገባው ዝም ብሎ ቆይቶት ነበረ። ታዲያ እንደዚህ እያለ ነበረ ኪራ እና አባቱ እንግዲህ የሆነ እንቅስቃሴ ነገር ስፖርት ነገር እየሰሩ ነበር እና አባቱ ለማስታወስ ፈልጎ ነበር ያን ነገር። ምን ነበር እነግርሃለሁ ያልከኝ ለምን አሁን ላይ አትነግረኝም ሲል ጠይቆታል። ያኔ ኪራ ነገሩን እንደረሳው አድርጎ ምን ነበር አባቴ ረሳሁት አባ እያለው ነበረ። ታዲያ ቢሆንም አሁን ላይ ስፖርት ነን እንቅስቃሴ እየሰራን አናወራም ሲል ነገሩን ግልጽ ማድረግ አልፈለገም። ምክንያቱም የጽናትን ሀሳብ ማዳመጥ እንዳለበት ስለገባው። ታዲያ በሁኔታው አባቱም ታዲያ ነገሮችን ሁሉ ያውቃልና የሱም አባት ብቻ ነገሮች እንዳልገቡት ሆኖ ግን ለመሆኑ የጽናት አባት ምን ሊያደርጉ መጡ ወደ ቤት ሲል ጠይቆት ነበር። ታዲያ የጽናት አባት የመጡትማ ልጃቸው ሊጠይቁ ነው ምናምን በማለት ነበር እሱም የመለሰለት። አረ እንደዛ ነው እንዴ? ግን ቢሆንም አባቴ አሁን ላይ አንድ ነገር ልንገር ብሎታል። ጽናት እንግዲህ ለአባቷ ብላ ነው ብዙ ነገሮችን እሱም ታሞ ስለነበረ አሁን ላይ እሷ የእኛ የቤት ሰራተኛ ሳትሆን ተማሪ ናት እያለው ነው። ዩኒፎርም ለብሳ እኮ እኔ እኮ ተመልክቻታለሁ፣ ሁኔታውን ሁሉ ተረድቻለሁ። ነገር ግን እና አባቷ የሚያውቁት ተማሪ እንደሆነች ነው ወይ ሲል ጠይቆት ነበር ኪራን። አዎ፣ ስለዚህ እኛ እንደ ዘመድ ሁነን አስጠግተናት ከኛ ጋር ሆነ እየተማረች እንደሆነ ነው መረዳት ያለብህ እያለ አባቱን ለማስጠንቀቅ እየሞከረ ነው። በእርግጥ አባቱ የገባው አራዳ ነው እና አረ እኔ ሁለት ፀጉር አውጥቼማ አልዋሽም እውነታውን እናገራለሁ እያለ ነው የኪራ አባት። ኪራ ግን ሊሆን አይችልም አባቴ ተረዳኝ እያለው እየለመነው ነው። ስለዚህ ሁኔታዎችን ነገሮች ሁሉ እንዳይናገር አሁን ላይ ቀድሞ እየነገረው ነው። ምክንያቱም ስጋትም ስላለ ቀድሞ ከነገረው የቤታቸው ሰራተኛ እንደሆነች የጽናት አባት እጅጉን ከሷ አንደበት ካልሰሙ ያዝናሉና በጣም ደግሞ ይከፋሉ ብሎ ስላሰበ ነው። ታዲያ እንደዚህ እያለ ነበረ። ለማንኛውም ችግር የለውም ሲሆን ግን ደግሞ ብቻ አንዳንድ ነገሮችን ካወሩ በኋላ እንዲህ ሲል ጠይቆት ነበር ደግሞ ለማንኛውም እውነታውን ብትነግረኝ ከእሷ ጋር ምን አይነት ድሮ ላይ ሰው ሲያግዛት እንኳን የማትፈልግ ሰው አሁን ላይ ደግሞ በጣም ተቆርቋሪ ሆነሃል እያለው ነው። አይ እውነቱን ከነገርክ በሁለታቸው መሀል ክፍተት ይፈጠራል፣ ይሄ ደግሞ እንዲሆን አልፈልግም አባዬ እያለው ነው። ስለዚህ እኔ ልጅህን ተረዳ፣ ስለዚህ ወደፊቱም ለእኔ አስተምረኝ እያለው ነው። ታዲያ አባቱ እንዲህ ብሎት ነበር። ለማንኛውም እንደዚህ እያለ ነግሮታል ማለት ነው። አንተ ሚስቱን ሳትይዝ ስለ ልጅህን ማሰብ ትችላለህ እያለው ነው። ታዲያ ኪራ ምንም ችግር የለውም ሚስትየዋ አትቀርም ትመጣለች አባቴ ፈልጌ እያለው ነው። ልጅ አታስብ ብሎታል ኪራ። እንግዲህ ስለ ሚስቱ እንደዛ ካለ በኋላ አባት እንደዚህ ሲል ነበር የነገረው። ምን ይላል መሰለ ክብሮም ብሎታል የሳይኮን ባለሙያ። የሰው ልጅ እንግዲህ ማለት ሲዋሽ ማጅራቱ ካፍንጫው ይነካል እያለም ተርቶበታል። ኪራኔ እውነቱን ለአባቱ መናገርና ማሳወቁን አሁን ላይ ምርጫው አላደረገም።
ምንም እንኳን አባቱ ቢያውቁና በራዳ ናቸው ገብቷቸዋል ሁሉም ነገርና የጽናትን ማስመሰል የኪራም ቢሆን ማለት ነው። ታዲያ ባያውቁና ባይጠራጠሩ ምን አለ በመሀላችሁ ብሎ አይጠይቁትም ነበር። ግን እሱ አሁን ላይ የእሷን ሀሳብ መንቀፍ ስላልፈለገ ግልጽ አድርጎ ለአባቱም አልነገረውም። እንደውም ወሬውን ለማረሳሳት ነበር የፈለገው። ምንም የለም በመሀላችን የሚል ነገሮችን ሁሉ ተናግሯል። አድማጭ ተመልካች እውነቱን ቢሰሙ የጽናት አባት ምን ይሉ ይሆን? እናንተም ግምታችሁን አስቀምጡ። ወይስ ደግሞ እውነታውን ከእሱ አንደበት ወይስ በሌላ ሰው አንደበት ይሰሙ ይሆን? እንግዲህ አይታወቅም። የጽናት አባት ሊቆዩም ላይቆዩም ይችላሉ እዚህ ቦታ ላይ አላወቅንም። እንግዲህ በዚህ መሀል ምን ሊፈጠር ይችላል? ለጽናትም እጅጉን አስመስሎ መኖሩ ለእሷ የህሊና ሸክም ሆኖባታል። ተማሪን እያሉ ውጭ ላይ መዋሉ ለእሷ እንዲሁ ደብሯታል። እስከ መቼ ሊሆን ይችላል? ወይስ እውነቱን አፍርጠውት እውነታውን ቢያውቁና አባትም ቢሆነ ኦልሬዲ አውቀውታል። ከእሷ አንደበት ልስማ ብዬ እንጂ ብለዋል። እሷ ግን እንዳላወቁ ነው የምታስበው። እና ማስመሰሉ ቢበቃና እውነቱን ቢሰሙ እንላለን እኛም። እናንተም የራሳችሁን አስተያየት አስቀምጡ። ለዚህ ቻናል አዲስ የሆናችሁ ቻናሉ ሰብስክራይብ፣ ቪዲዮውን ደግሞ ላይክ፣ ሸር በማድረግ ቤተሰብ ሁኑ። የደውል ምልክቷን መጫን አትርሱ ሰብስክራይብ ስታደርጉ። እንግዲህ ለዛሬው በዚሁ አበቃን። ቀጣይ ክፍል እስከምንገናኝ ሰላም ቸር ሰንብቱልኝ። አመሰግናለሁ።